ምስክር ተደርጎ ይደመጥ ትንፋሼ ላሳየኝ ፍቅር ይሰማ ምላሼ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ። ብቅ ብያለሁ በቅመሞቹ በጨረቃዎቹ ጉዳይ ማለት ነው። ደስ አይሉ። ዛሬ ደግሞ ምስክር ተደርጎ ይደመጥ ትንፋሼ ላሳየኝ ፍቅር ይሰማ ምላሼ፣ ይሰማ ምላሼ በፍቅር አዲስ ሙዚቃ ማለት ነው። በነገራችን ላይ የፍቅር አዲስ ሙዚቃ በጣም የሚመች ሙዚቃዎች እና አንድ ወንድማችን አቀነባብሮ ምናምን በቪዲዮ ፖስት አድርጎታል እና በቃ ትክክለኛ ሪሊ ነው ይሄ። የምትወዱትን ነገር ነው ወስዳችሁ ለራሳችሁ የምታደርጉት አይደለ? ከራሳችሁ ጋር ማሽ የሚያደርገው ደግሞ ይሄ በቃ የሙዚቃ ምርጫችሁ ራሱ ሲልላችሁ ነው ወስዳችሁ ሼር የምታደርጉት ወይም ደግሞ ራሳችሁ ስቶሪ ላይ የምታደርጉት ማለት ነው። እና ቡራዬ ደግሞ ወስዶ ስቶሪ ላይ ቁጭ አድርጎታል። ገብታችሁ መስማት ማየት ትችላላችሁ ማለት ነው። ይሄ ሙዚቃ ሴት ናት የዘፈነችው፣ ግን ብሩኬ ለሀይሚ ጋብዟታል ማለት ነው። የሀይሚ ቪዲዮ የብሩኬ በቃ ከቪዲዮ ከዩቲዩብ የተቆራረጠ ቪዲዮ ነው እና በትናንቱም ደግሞ ድምጻቸውን ጨምረው ምናምን ገብታችሁ ብትፈጥቅሉ ማለት ነው። ለማንኛውም ግን ውስጥ የነካኝ ምን እንደሆነ ታውቃላችሁ? ሙዚቃው ነው። በጣም ነው ደስ የሚለው። ገብታችሁ ማዳመጥ ትችላላችሁ። በነገራችን ላይ በቃ እኔ እንጃ ምን እንደምላችሁ አላውቅም። ብቻ ግን በፍቅር ኑሩልን። ሌላ ምን ይባላል? በፍቅር ኑሩልን ማለት ነው። ትናንትና ደግሞ ቅመሟን ፕራንክ አድርገው አዝገውብናል ጋሼና ብሩኬን። እሷም ቆይ ጠብቁ ታድጋቸዋለች። በነገራችን ላይ ሀይሚ ብቻ ፕራንክ ታደርጋቸው። ለምንድን ነው ሀይሚ ፕራንክ ስትደረግ የምታሳዝነን ማለት ነው? እና በነገራችን ላይ ግን ያው ብሩኬ ለሰጠኝ ፍቅር ለሰጠዎች ፍቅር ይሆን ይሰማ ምላሼ። እኔ ምን እንዳነ እስኪ ታርጉሙ ቤተሰብ። በነገራችን ላይ መተርጉ ምናምን እኮ ነገር የለውም። በቃ ትክክለኛ አማርኛ ነው። ሀይሚዬ ይሰማ ምላሼ እያለች ነው ማለት ነው። ሰምታችኋል። እና ቅመሟን ደግሞ እንደ ይፏ እምር ብትን ብላ ዞር ዞር ስል አየዋትና ይዣት መጣሁ። አታምርም? እኔ ግን ምን ብትለብስ የሚያምርባት ነገር ማለት ነው የኔ ሞዴሊስት። እና ደግሞ አንድ ነገር ማለት ፈልጋለሁ። ትናንትም ልናገር ፈልጌ አልተናገርኩም እና በቅርቡ ግምጄን መታውቃታላችሁ ብዬ አልገምትም። ከግምጃ ጋር የቀጠሮ ጌም አላችሁ። ላይቭ ላይ ገብተው የምታጣሉ ልጆች አላችሁ። ደግሞ እነሱ ምንም ነገር እንትን ሳይባሉ እንዲያውም ላይቭ ላይ ራሱ ሰብስክራይብ 40-50 ሺህ ብር አስገቧት እያሉ ነበር ሲሉ የነበሩት። እና አንዳንድ ልጆች አላችሁ የምታጣሉ። ለምንድን ነው ግን ቢያንስ እንኳን ማስታረቋችሁ የሆነ እንዲጣሉ የምታደርጉ ልጆች አላችሁ። ወይኔ አንዳንድ ሰዎች ግን ቲክታክ ላይ በተለይ ደግሞ ቲክታክ ላይ ማለት ነው። እና በቅርቡ የቀጠሮ ጌም አላችሁ። በነገራችን ላይ አድንቄያቸዋለሁ። ግምጃ መቼም ጎበዝ ናት። እንደኛ አረብ ሀገር የምትሰራ እህታችን ናት። ግን አሁን ኢትዮጵያ ገብታ በጣም ጎበዝ ልጅ ሆና በላይቭም በዩቲዩብም እንትን እየተሳተፈች ትገኛለች። ብቻ በጣም ጎበዝ ልጅ ናት በነገራችን ላይ ማለት ነው። እና ሁላችንም እስኪ እንደ ግምጃዬ ባንሆን እንኳን ትንሽ እንትን ለማለት እንጣር። በተለይ በነገራችን ላይ አንዳንዴ ውይ መታደል ነው እውነት ለመናገር እድልን አሳምረው ነው። አንዳንዱ ሰው ምን እየለፋ ምን እየፈጋ የማያድጋለ፣ አንዳንዱ ደግሞ በአጭር ጊዜ ውጤታማ የሚሆንበት አጋጣሚ ያለና ያ ሲሆን ለራሳችሁ ራሱ ሞራል ተነሳሽነት ይሰጣችኋልና ሀይሚዬና ግምጄን አታጣሏቸውም። የምታጣሉ ልጆች ራፉ።